እድገት የማይፈልግ እድገት የማይናፍቅ ሰው የለም። የእድገት ዓለም ብዙ ጊዜ እደጉ እንደግ የሚል ቃል መጽሐፍ ቅዱስ ውስጥ በብዛት ታያላችሁ። እኔ አሁን እድገትን አብራርተው ያልነገሩኝ ሰዎች ይሄን ትምህርት አስተምረውኝ ስለሚያውቅ አልወደውም ነው። አቦ እየተባባሉ መቆየቱ የሚጠቅመው ነገር የለም። ወደ ገደለው ልውሰድ። በነገራችን ላይ እንዲህ በሪሰርቸር እያወጣ የምደረድረው ጥቅስ የእግዚአብሔር ቃል አይደለም። የእግዚአብሔር ዓላማ እኛን ሕፃን አድርጎ ማስቀረት አይደለም። ያለ መጥፋትህ ዋስትና ያንተ መመላለስ አይደለም። መዳናችንን ሰዎች እጅ ላይ ባለ የውሃ ገንዳ አልወሰነው። የቃል ወንጭፍ ነው። ይሄ ቃል አልጠፋም ትላል። እየጻፉ እያወገዙ በማህተም ድራሽን ነበር የሚያጠፉት። እነሱ ከቅጥራቸው ነው የሚያባረሩ። አይታሃል። አንተ መናፍቅ የሚባለው ማለት ነው። አብዛኞቻችሁ የወጣችሁት ቃሉን ልኮ እንደ መልህቅ ልባችሁን ይዙ። የክብርም ልክ አለው። እግዚአብሔር በእኛ ላይ የወሰነው ክብር ግን ልክ የለው። ልኩ ማን ነው? የእድገት ዓለም በእግዚአብሔር የተፈጠረው ዓለም፣ ካለመኖር ወደ መኖር የመጣው ዓለም፣ ተገልጦ የምንመለከተው ዓለም፣ በባህርና በውቅያኖስ በውሃ ግዛት ውስጥ የሚኖረው ፍጥረት ሁሉ የራሱ የሆነ የእድገት ስርዓት አለው። በየብስ ላይ ያለው፣ በየብስ የሚሽከረከረው፣ በከተማና በገጠር በበረሃ የሞላው ፍጥረት ሁሉ፣ በልብ የሚሳበው፣ በእግር የሚሽከረከረው፣ ይሄ ሁሉ አያሌ ፍጥረት ሁሉ፣ በምድር ግዛት የሚኖረው ሁሉ የራሱ የሆነ የእድገት ዓለም አለው። ጠፈሩን የሚቆጣጠሩት፣ አየሩ ላይ የሞሉት፣ እኛ የምናውቃቸውም የማናውቃቸው ሕይወት ያላቸው ፍጥረታት ሁሉ በራሳቸው ዓለም የእድገት የሕይወት ስርዓት አላቸው። ይሄን የምነግራችሁ እኔ ስለ መንፈሳዊ እድገት፣ ስለ እኔና ስለ እናንተ፣ ስለ እግዚአብሔር ልጆች የአኗኗር ጥበብ መጽሐፍ ቅዱስ የሚለንን ከባህር በጭልፋ ያህል በጣም ጥቂት ነገር ልነግራችሁ ስለፈለኩ ነው። አምናለሁ ቃሉን እግዚአብሔር ወደ እናንተ ሲልክ ከዚች ቀንና ሰዓት ጀምሮ በእናንተ ውስጥ የእድገት ተአምር ይጀምራል። የእድገት ተአምር። እድገት ሰው ሆኖ በእግዚአብሔር መልክና ምሳሌ ተፈጥሮ ከመካከላችን እድገት የማይፈልግ እድገት የማይናፍቅ ሰው የለም። እድገቱ በየትኛውም መንገድ ሊሆን ይችላል። እድገት ግን የሰው ረሃብ ነው። እድገት በሌላ ቋንቋ ከፍታ ነው። ከፍታ ነው፣ ሙላት ነው። ስለዚህ ዛሬ መንፈስ ቅዱስ ስለ እድገታችን ሊያወራን ይፈልጋል። ክብር ለእግዚአብሔር ይሁን። ግሮዝ አፕ ከፍ እያለ ከፍ እያለ ከፍ እያለ ስለ መሄድ ይነግረናል። ማደግ የሚባለው ነገር የሚጀምረው ከመወለድ ነው። ከመወለድ ነው። ከመወለድ የማይጀምር እድገት የለም። መወለድ ካለመታየት ወደ መታየት፣ ከረቀቀው ወደ ገዘፈው መምጣት ነው በዚህ ዓለም። በመንፈሳዊ ዓለም ግን ትርጉሙ በተቃራኒ ነው። መርቀቅ ነው። መድመቅ ነው። ማሸብረቅ ነው። በዚህ ዓለም መወለድ ማለት ለሰውም ሆነ
ለእንስሳ ለአዋፍም ቢሆን ሴል ወይንም እንቁላል ወይንም የሆነ ነገር በጊዜ ሂደት ተገጣጥሞ አጥንትና ስጋ ተዋህዶ ደም ምናምን መጥቶ ምናምን ቅርጽ ይዞ ወደዚህ ዓለም መገለጥ መምጣት ነው። ካለመታየት ወደ መታየት ነው። በክርስትና የእግዚአብሔር ልጆች ወደ መሆን ዓለም ግን ስንመጣ ከመግዘፍ ወደ መርቀቅ ነው። ከመታየት ወደ አለመታየት ነው። ከዚህኛው ዓለም ወደዛኛው ዓለም ነው። ክብር ለእግዚአብሔር ይሁን። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ልብ በሉ፣ አሁን የማወራላችሁ ስለ መንፈሳዊ እድገት ነው። ማደግን ለማውራት መወለድን አስቀድሞ መረዳት ጠቃሚ ስለሆነ አሁን ስለ መወለድ ነው የማወራችሁ። ዘር ስለ መካፈል ነው። መወለድ ዘርን መካፈል ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ይላል። ዳግም የሚባል ልደት አለ ማለት ነው። ብዙዎቻችሁ ይህንን ትረዱታላችሁ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። አንድ ሰው አለ አልጠፋም የሚል በደንብ ለራስህ እንድትነግረው ዓለም የምትልህን አንዳንዶች ሰነፎች የሚሉህን ኢቭን የገዛ አይምሮ የሚልህን የምታባረርበት ወፎቹን የምትመታበት የቃል ወንጭፍ ነው። ይሄ ቃል አልጠፋም ትላል። ያለ መጥፋትህ ዋስትና ያንተ መመላለስ አይደለም፣ የተገኘህበት ዘር ነው። ዘሩ በራሱ አይጠፋም። ዘሩ ካልጠፋ ታዲያ ከዛ ዘር ተወልደ እንዴት ትጠፋለህ አንተ? ምን የሚሉት ትምህርት ነው የሚያስተምሩ? ምን የሚሉት ነገር ነው የሚናገሩ? ያለ መጥፋት ዋስትና ያለው ዘሩ ላይ ነው። አንድ ሰው ይናገራል፣ ያለ መጥፋት ዋስትና ያለው የተገኘውበት ዘር ላይ ነው። በቃ ይሄን አሁን ስትደጋግሙት አካል ይለብሳል። ቃል ስጋ ሆኗላ። ቃል ስጋ የሆነው እኮ አንተ የምትናገረውን ቃል ዘሬው እንዳልሆነ ሊያሳየን ሕያው ቃል ነው። አልጠፋም፣ አልደርቅም፣ አልሞትም፣ አልጨነገፍም። ዋስትና ሰጥቶኛል ቃሉ። እንደ ቃሉ እንድትኖር እግዚአብሔር ይርዳ። በመወለድ የእግዚአብሔርን ዘር እንካፈላለን። ውልደት የኛን ልጅነት የእግዚአብሔርን አባትነት ያረጋገጠ ድንቅ ዓለም ነው። በዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ታሪክ ይህንኑ ያሳየናል። ጌታችን ኢየሱስ በሥጋ በተገለጠበት ወራት እንግዲህ እንደ ዛሬ ማለዳ በትምህርቱና በተአምራቱ ሊቃውንት የተባሉትን ሁሉ እጃቸውን አፋቸው ላይ የሚያስጭን ነገር እንዳደረገ ከታሪኩ እንረዳለን። ኒቆዲሞስ የተባለ የአይሁድ የሸንጎ አለቃ ወይንም በተለምዶ የማታው ተማሪ የሚባለው ቀን ሳይሆን ማታ ማታ ወደ ጌታ ኢየሱስ ክርስቶስ እየመጣ ጥያቄዎችን ሲጠይቀው የነበረ እሱ መጥቶ እግዚአብሔር ከእርሱ ጋር ካልሆነ በስተቀር ይህ አንተ የምታደርጋቸውን ነገሮች ማን ሊያደርግ ይችላል ብሎ በአድናቆት ጀመረ።
ጌታ ኢየሱስ ስለዚህ ሰው ሲመልስለት አሁን እየተሞጋገሱ የዛሬው መገለጥ አቤት እየተባባሉ አቦ እየተባባሉ መቆየቱ የሚጠቅመው ነገር የለም። ወደ ገደለው ልውሰድህ። ሰው ዳግመኛ እስኪ እናንብበው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ምን ሊል አይችልም? እዚህ ጋር ሊያይ ይላል። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ይሄ ሰውዬ ያለው ዕውቀት ማንኛችንም እንዳለን አይነት ዕውቀት፣ እሱም ሰው አንድ ጊዜ ከስጋውያን ወላጆቹ አንዴ ይወለዳል፣ ወደዚህ ዓለም ይመጣል። ከዛ በኋላ ዳግም ስለሚባለው ነገር እንዴት ሊሆን ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለ። ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር አይተሃል። ይሄውን ከስጋና ከደም አይደለም። ከምንድን ነው? ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ፣ ቅድም ሊያይ አለው፣ አሁን ደግሞ ሊገባ አይችልም። ከዛ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ ምንድን ነው? ከመንፈስ ነው። አሁን ጌታችን ኢየሱስ ወይንም ኋለኛው አዳም ምድራዊ አይደለ፣ ሰማያዊ ፍጥረታዊ አይደለ፣ ምን መንፈሳዊ ነው። ስለዚህ ግድ የሚለው እሱ ስለ መንፈሳዊው ዓለማችን ነው እንጂ ስለ ፍጥረታዊው ዓለም አይደለም። ስለዚህ ኢየሱስ ማውራት የፈለገው ለኒቆዲሞስ ከእግዚአብሔር ስለምንወለድበት ስለ ዳግመኛው ልደት ነው። በእርግጥ አንዳንድ ሰዎች ምን ብለው ያስባሉ? እስራኤል ለእግዚአብሔር የበኩር ልጁ ነው ተብሎ ስለተጻፈ እስራኤል የእግዚአብሔር ልጅ ስለሆነ ለእስራኤላውያን ዳግም መወለድ ያስፈልጋቸዋልና ኒቆዲሞስም በዘር አይሁዳዊ ስለሆነ ዳግም ልደት ስለሚባለው ምስጢር ነገረው ብለው ያስባሉ። ጌታችን ኢየሱስ ለኒቆዲሞስ የነገረው ነገር በጣም ትልቅና ዛሬም ድረስ ለአንዳንዶች የተሰወረ የማይገባ ነገር ነው። እኛ ከስጋና ከደም ተገኝተን ያቶ እገሌና የወይዘሮ እገሌ ልጆች እንደምንባል ሁሉ ዳግም በተወለድን ጊዜ ከተወለድንበት ወይንም ከተገኘንበት ምንጭ የተነሳ የወላጃችንም ማንነት ይቀየራል፣ የኛም ማንነት ይቀየራል። ዳግመኛ ከውሃና ከመንፈስ አለ። ውሃ የእግዚአብሔር ቃል። ጴጥሮስ ይሄን ነው የነገረን። ውሃ የማን ነው? የማይጠፋ የእግዚአብሔር ቃል ነው። ውሃ የተባለው የእግዚአብሔር ቃል ነው እያለን ነው። የእግዚአብሔር ቃል በብዙ ነገር እንደምተመሰለ ታውቃላችሁ አይደለም? ከተመሰለባቸው ምሳሌዎች መካከል አንዱ ውሃ ነው። ለዛ ነው መጽሐፍ ልባችንን በጥሩ ውሃ ተረጭተን ይላል። ልብህ ያለው ውስጥ ነው ውጪ ነው? ውጪ የሚረጨው ደረትህ ነው፣ ከበሩ ነው። የሚነካው ደረት ደጅህ ነው። ልብህን ሊረጭ የሚችለው ህሊናህን ከሞተ ስራ ሊያነሳው የሚችለው ንጹህ የሆነው እግዚአብሔር ቃል። ጌታ ኢየሱስ እንደዚህ አለ፣ እናንተ አሁን ስለሰማችሁት ቃል ንጹሐን ናችኋል። የሚያነጻን እግዚአብሔር ቃል፣ የሚያጥመን እግዚአብሔር ቃል፣ ይሄ ነው እውነቱ። ስለዚህ
ከመንፈስና ከውሃ ነው። ውሃው እንደዚህ ተተረጎመ፣ መንፈስስ አይተረጎምም ካሉ አይተረጎም። ለምን መሰለ? መንፈስ ቀጥታ ራሱ እንደሆነ መጽሐፍ ተናግሯል። ጌታ ግን ምንድነው አለ? በመንፈስ ይመሰላል አላለም እኮ ጌታ። መንፈስ ነው ያለው። የእግዚአብሔር ቃል ግን በውሃ ይመሰላል፣ በእሳት ይመሰላል፣ በመዶሻ ይመሰላል ተብሏል። መንፈስ ግን በዚህ አልተባለ። ጌታ ግን ምንድነው ተባለ? መንፈስ ነው። በእርግጥ መንፈስ ቅዱስ በርግብ አምሳል፣ በእሳትም አምሳል፣ በዚህ አምሳል ተገልጦ ሊሆን ይችላል። ያ መገለጥ ይባላል። ራሱን የገለጠበት መንገድ ነው። ይሄስ ራሱን የገለጠበት ሳይሆን ራሱን ያስተዋወቀበት። ጌታ ግን መንፈስ ነው። ስለዚህ የሚሰግዱለት በእውነትና በመንፈስ ይሰግዱለታል። ምክንያቱስ እግዚአብሔር ምንድነው? መንፈስ ነው። ስለዚህ ከመንፈሳዊው አባታችን ከእግዚአብሔር እንወለዳለን። በምን? በጥምቀት። ጥምቀት ሲባል አይምሮ ሁሉ ቶሎ የሚሄደው በተለይ ያደግንበት ውሃ ነው። ቶሎ ጥምቀት። ከ5 አይነት ጥምቀት በላይ አለ። ከዚህ በፊት ተምራችኋል፣ ወደፊትም እናስተምራለን። እኛ የምንጠመቀው በመንፈስ ቅዱስ ነው። ዮሐንስ ነው በውሃ የሚያጠምቀው። ከዮሐንስ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃል። ስለዚህ ሰዎች ኢየሱስን ሲያምኑ ይጠመቃሉ። እሷ ጥምቀት ኤፌሶን 5:4 ላይ አንዲት ጥምቀት የተባለች አንዲት ጥምቀት የክርስቶስ ኢየሱስ መንፈሳዊ አካል ውስጥ የምንጨመርበት የአካሉ ጥምቀት ይባላል። አካል ነው የምንሆነው እንጂ አባል አይደለም የምንሆነው። የውሃ ጥምቀቱ በዚህ ያለው የውሃ ጥምቀት አባል ነው የሚያደርግ። የመንፈስ ጥምቀት ግን አካል ብልት ነው የሚያደርግ። ስለዚህ መንፈሳዊ ዓለም ላይ ክርስቶስ አካሉ ስንጠመቅ አስቀድመን የመንፈስ ጥምቀት ከተጠመቀን የውሃ ጥምቀት ማንም አይከለክለን። ኢትዮጵያዊ ጃንደረባ እኮ ተመሰከረለት አይደል? አመነ። በቃ በሰረገላ ሲሄዱ ብዙ አብራራለት፣ ብዙ ነገረው። ሰው ያመነ በመንፈስ ካመንክ ታዲያ የውሃ እንትን ይከለከላል? አይከለከልም። እየሄዱ አየ እነሆ ውሃ አለ። ምን ገባችሁ? ሰውየው ነው ውሃ። ስለ ውሃ ጥምቀት ምናምን የነገረው አይመስላችሁም? የሆነ ያስተማረው አይመስላችሁም? የውሃ ጥምቀት እንዳስተማረው ግን ተጽፏል። የሐዋርያት ሥራ ምዕራፍ 8 ላይ ለምንድን ነው ያልተጻፈው? የሚያስፈልገው ወደ ገደለው ወደ መሲሁ በኢሳይያስ ላይ የተጻፈው መታነበው እሱን ነው እንጂ አሁን ስለ ጥምቀቶች ስለ መጀመሪያ ትምህርቶች እያወራ ጊዜ መፍጀት አይደለም። ጳውሎስ እነሱ እኮ የልጅነት ናቸው አለ። የውሃ ጥምቀቶች የመጀመሪያ አያስፈልጉም አይደለም፣ ያስፈልጋሉ። ከዘላለም ሕይወት አንጻር ግን አይደለም የሚያስፈልጉት። ገብቶሃል? ስለዚህ መንፈሳዊ ጥምቀት እንዳለም በቤተ ክርስቲያን ደግሞ የውሃ ጥምቀት አለ። መንፈሳዊ ጥምቀት ለዘላለም ሕይወት ነው። የውሃ ጥምቀትስ አጥቢያ ቤተ ክርስቲያን አባል ነው ብላ ሰርቲፊኬት ትሰጣለች። ደግሞ በመጽሐፍ ታዟል። አጥምቁ ስለተባለ ትጠመቃለህ ማለት ነው። ደቀ መዝሙር ያደርጋል እንጂ የእግዚአብሔር ልጅ እኮ አያደርግም። የእግዚአብሔር ልጅ የምትሆነው በልጁ በኩል ነው። እየገባ ነው አይደለ? በደንብ እየወላለቀ እንትኑ አንዳንድ ይሄ የጠበቀ ብሎናል የዛገ ምናምን አልፈታ ካለ ናፍጣ ታፈስበትና እንዲህ ያረክ አውልቀ መታደስ ነው ያለበት። ይሄ አንዱ አይምሮአዊ እድገት ይባላል። ስታምን መስቀል ላይ ከተቸነከረው ከኢየሱስ ጋር እየተቸነከርክ ነው። እየሞትክ አይደለም? የሞተ ስጋ ይዛ አትንቀሳቀስም። ልትቀብረው ወደ መጠመቂያ ገንዳ ይዘው ትሄዳል። የውሃ ጥምቀት እኮ እንደሱ ነው። እዚህ በስጋ እንደዚህ ስትሆን እዛም እንደዛ እየሆነ ነው። ለጽድቅ ደግሞ ተነስቻለሁ ትላለህ።
ስለዚህ እነዚህ ምስክርነቶች የምታደርግበት የውሃ ጥምቀት በቤተ ክርስቲያን ተዘጋጅቷል። የዘላለም ሕይወት ግን የምታገኘው ኢየሱስ ጌታ እንደሆነ በልብ አምነህ እግዚአብሔር ከሙታን እንዳስነሳው በልብ አምነህ በአፍ መስክረህ ያኔ ነው ተብሏል። አለቀ። ያኔ አምነህ ሳትጠመቅ የውሃ ጥምቀት ሳትጠመቅ ብትሞት ቀጥ ብለህ ነው ወደ እግዚአብሔር መንግሥት የምትሄደው። መዳናችንን ሰዎች እጅ ላይ ባለ የውሃ ገንዳ አልወሰነው። ከሁሉም ነጠቀና ኢየሱስ ራሱ እጅ ላይ እና መዳንሽ ያለው ኢየሱስ እጅ ላይ ነው። መዳን ያለው ኢየሱስ እጅ ላይ ነው። እንኳን ሰዎች እጅ ላይ አልሆነ መዳናችን እየጻፉ እያወገዙ በማህተም ድራሽን ነበር የሚያጠፉት። እነሱ ከቅጥራቸው ነው የሚያባረሩ። እነሱ ከአጥራቸው ነው የሚያወጡ። አይተሃል። ዘላለማችንን እጅ እንዳይል ያደረገው ራሱ እኮ እጅ ሳይነካው እኮ የመጣው ድንጋይ ነው። ስለዚህ የማንም የጳጳስም እጅ አይገባበትም። እጅ አይልም። የዘላለም ሕይወት የማንም ሰው እጅ የለበትም። በቃ እሱ ነው። ለሉተር ይህንን እውነት ያበራ ጌታ ይባረክ። ቫቲካን ሮማ ያቺ ትልቋ በእኛ በኩል ካልሆነ ፖፑ እኮ እንደ እግዚአብሔር የሚታይባት ነው። እሱ ያለው ነው። የዛ አገልጋዮቹ ለሕዝቡ አክት የሚያደርጉት ማታ ማታ ገነት አድረው እንደመጡ የእግዚአብሔር እልፍኝ ውስጥ እራት በልተው እንደመጡ ነው ለሕዝቡ አክት የሚያደርጉት። እንዳትጠጋ ወደዛ ሂድ ዞር በል ብራብ ኃጢአት ማስተሰራ በዓመት አንድ ጊዜ ደግሞ በኋላ ጨምረው 2 ጊዜ ሕዝቡ ኃጢአቱን የሚያስተሰረው ብዙ ገንዘብ ለነሱ በመስጠት ብዙ ነገር በማድረግ እጅ በመሳም ጫማ በመወልወል በከንፈሩ። አንዳንድ ጊዜ እግዚአብሔር ይገርማችሁ የሆነ ሰው ነቃ ያለ ያስነሳል እና ነገሩን ዝም ብሎ በጥርጥር እንዲያ አንተ መናፍቅ የሚባለው ማለት ነው። ጥርጣሬ ነው ወደ እውነት የሚያደርስ ጥርጣሬ ነው። ይሄ የጫኑብህን ቀንበር ሰብራ እንድትቆም የሚያደርግ። እዛ ተጠራጣሪው ልተር ሲያገላብጥ ሲያጠና ገላትያ 2:15 ላይ ሲደርስ አይኑ ሰፋ። ሰው በእምነት እንጂ በሕግ ሥራ ስለማይጸድቅ እኛ እንኳን ራሳችን አለው በሥራ ሳይሆን በእምነት ጸድቀናል የሚለው ላይ በቃ ተነሳ ሰውየው። መገለጥ ይልሃል። ይሄ ነው ጌታ ከባርነት ሲያወጣ እጅ ከሚል ሃይማኖት ማንም እየመጣ እያቦካው በዚህ ሂጂ በዚህ ሂድ ከሚለው ሊገላግል ሲፈልግ ራሱ በልብ ላይ ብርሃን ያበራል። ከዛ በቃ የመጣው ብርሃን ደግሞ እንደ መህልቅ ልብህን ይዘዋል። በቃ ቆንጥጦ አንድ ነገር ከያዘ ከዛ በኋላ ቢያባብሉ እዛ ቢያስጠምቁ እዛ እየወሰዱ አንዳንድ ገዳም ተንበርከክ ቢሉ እዛ ቄጤማ ይዘው መጥተው ቢያሸቱ ከዛ ስዕል ስጦታ ቢሰጡ አንዴ እንደ መልሕቅ የያዘ ቃል ሳያወጣ አይቀርም። አብዛኞቻችሁ የወጣችሁት ቃሉን ልኮ እንደ መልሕቅ ልባችሁን ይዞ እኔ በኔ መጠን ነገሩ እየገባችሁ ነው ወይ? እንደዚህ የእግዚአብሔር ቃል እየተራመደ ወደ እናንተ ሲመጣ እየተራመደ ወደ ከተማይቱ ሲሄድ እየተራመደ የሃይማኖት አጥር ሲያፈርስ እየተራመደ ሌሎችን እንደ መልሕቅ እየወረወረ ሲያወጣቸው የሆነ ይታያችኋል ወይ? እኔ እኮ ያን እያየው ነው። ጉልበተኛው የእግዚአብሔር ቃል ተራሮች እየዘለለ የሚሄደው አድማስ የማያቆመው ውቅያኖስ የማያቆመው ሊሰራ ሲፈልግ ታክሲ ላይ የተጻፈ አንድ ጥቅስ አሳይቶ የሚሰራው የአህያ ጋሪ ላይ የተለጠፈ አንድ ጥቅስ አሳይቶ ሰውን ከጨለማ ወደ ብርሃን የሚያወጣ አረኛ ጌታ ድንቅ ነው። ስሙ ይባረክ። እና ለኒቆዲሞስ እንደዛ አለው። ዞሮ ዞሮ መወለድ ነው ያወራለት።
ካልተወለደ አያይም አለው። ማየት በስጋዊ አይኖች ማየት ሲሆን በውስጡ አይኖች ማየት ግን አንደርስታንድ ማድረግ ነው። የውጭ አይንና የውስጥ አይን አለ። የልቦና አይን ማለት ነው። ኤፌሶን 1:18 የልቦናቸው አይኖች ምን ሲሉ አለ? ሲበሩ። በራልኝ ሲባል ሰምታችኋል አይደል? በእርግጥ በርቶል ከሆነ በራልኝ ያልከው ብርሃን ይጨምር። አንዳንዱ ልምድ ሆኖበት ነው በራልኝ ይላል። የባሰ ሲደናበር ነው የሚቆየው ማለት ነው። እና ልጅ እኮ ሲወለድ ያ ያለ ይሄን ዓለም ማለት ነው። አሜን። ከዛ ወደ የእግዚአብሔር መንግስት አያይም ማለት ማየት መግባት ማለት ነው። ከዛ ሁለተኛው መግባትስ ምን ተብሎ ይተረጎማል? ማየት መግባት ነው ከተባለ መግባትስ ምን ተብሎ ነው የሚተረጎመው? የገባህበትን ዓለም አንደርስታንድ ማድረግ መረዳት ማለት ነው። መወለድ ብቻ በቂውን አይደለም። የተወለድክበትን ዓለምና የህይወት ስርዓቱን ሁሉ መረዳት። እግዚአብሔር በመረዳት ባለጠግነት ይባርካችሁ። ልጅነት በዳግም ልደት በኩል በእግዚአብሔር መንግስት ውስጥ ሕያው ሆኖ የመከሰት ሚስጥር ነው። ልጅነት በዳግም ልደት በኩል በእግዚአብሔር መንግስት ውስጥ ሕያው ሆኖ የመከሰት ሚስጥር ነው። እግዚአብሔር ዘር የተካፈሉና በእግዚአብሔር መንግስት ውስጥ የተወለዱ ሁሉ ሊያድጉ ግድ ነው። እድገት ግድ ነው በል እስኪ። እድገት ግድ ነው በል። ብዙ ጊዜ እደጉ፣ እንደግ የሚል ቃል መጽሐፍ ቅዱስ ውስጥ በብዛት ታያላችሁ። በትምህርትም ተምራችሁት ሊሆን ይችላል። ነገሩ ግን በደንብ ስላልተብራራ እንደግ የሚባለው ነገር ለአብዛኞቻችሁ ቦሪንግ ሆኖባችሁ ሊሆን ይችላል። እኔ አሁን እድገትን አብራርተው ያልነገሩኝ ሰዎች ይሄን ትምህርት አስተምረውኝ ስለሚያውቅ አልወደውም ነበር። ራሳቸው ሳይገባቸው እድገት የሚለውን በሪሰርቸር አውጥተው እድገት ማደግ። በነገራችን ላይ እንዲህ በሪሰርቸር እያወጣ የምደረድረው ጥቅስ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ትኩስ ነው። የእግዚአብሔር ቃል ሬማ ነው። ዕለት ዕለት የሚወርድ መና ነው የእግዚአብሔር ቃል። መንፈስ ቅዱስ ነው ልብህ ላይ የሚያደራጀው አፍህን የሚሞላው እንጂ ዝም ብለህ የተደራጀ ነገር አምጥተ ንባብ ይሆናል። ምንም ጥቅስ ነው ጠቅሰ መጥቶ እንደሱ አታርጉ። ክብር ለእግዚአብሔር ይሁን። ዘና እያላችሁ ነገሩን በደንብ ተረድታችሁት አንድ ቃል ላይ ቆይታችሁ እየጸለያችሁ በልሳን እየጸለይክ ነገሩ በደንብ ከተብራራና አንተን ከገባህ በኋላ የገባህን ለማስረዳት አይከብድህም። ያልገባህን ለማስረዳት ስትሞክር ነው በቃ ግራም ይገባው። ምንድነው እድገት? ወዴት ነው የሚታደገውሽ? አሁን ስለ መንፈሳዊ እድገት ነው አይደል የሚነግረን መጽሐፍ። ተወለድን በቂ ነው? ገባን በቂ ነው? በመወለድ ብቻ ነው ሰው የእግዚአብሔር መንግስት የሚያየው አለ ጌታችን ኢየሱስ። ኦኬ፣ የገባህበትን ዓለም ማየት ብቻ በቂ ነው ወይ? መግባት ደግሞ አለ። መግባት ማለት ነገሩን መረዳት ማስተዋል ማለት ነው። ብዙዎች እኮ ከገቡ በኋላ እግዚአብሔርን እንደ እግዚአብሔርነቱ ባለማወቃቸው ምክንያት እውር ሆነው ሕፃን ሆነው ዘመናቸውን ጨርሰዋል። የእግዚአብሔር ዓላማ እኛን ሕፃን አድርጎ ማስቀረት አይደለም። ልንገራችሁ ስለ እግዚአብሔር መንግስት የእግዚአብሔር ቃል ይነግረናል። እግዚአብሔር መንግስት ሰፊና ትልቅ ነገር ነው። ስለ እግዚአብሔር መንግስት ወደፊት እግዚአብሔር በረዳም መጠን በደንብ አንድ ደግሞ ፕሮግራም ነው ለኔ የተሰጠኝ ፕሮግራም በእግዚአብሔር መንግስት ዙሪያ ከ5 ከ6 ዓመት በላይ እያጠናሁ እና ወደ እግዚአብሔር መንግስት በመወለድ እንገባና የምንኖር ሰው የእግዚአብሔር መንግስት በማደግ ነው። ካላደግ አትወርሰው።
ዛሷይኮ ሕፃን ሆነን እንድንቀር የማይፈልገው እግዚአብሔር ቃል ወራሾች ናችሁ ተብሏል። ስለዚህ ማደግ ግዴታ ነው። ወዴት ነው የምናድገው? እግዚአብሔርን ወደ መምሰልና ወደ ልጁ ወደ ክርስቶስ ኢየሱስ መልክ ነው። መልክ የተገኘንበት ምንጭ አኗኗርና አጠቃላይ የሕይወት ስርዓት ነው። መልክ መጨረሻ ላይ ነገሩ እንዲመጣ የተፈለገበት ሁኔታ ነው። መልክ የሆነ ነገር ትሰራላችሁ አይደል? መጨረሻ ላይ ያይሰራችሁት ነገር መልክ እንዲኖረው ትፈልጋላችሁ። በዚህ ዓለም መልክ በሶስት መንገድ ሊገለጥ ይችላል። አንደኛ በቀለም በከለር ጥቁር፣ ነጭ ምናምን ብለህ ማለት ነው። ሁለተኛ በቅርጽ የላም መልክ፣ የአንበሳ መልክ፣ የፈረስ መልክ ሲባል ታያላችሁ፣ በቅርጽ ይገለጻል። ሶስተኛ መልክ በሁኔታ ይገለጻል። በሁኔታ ለምሳሌ የባሪያ መልክ ያዘ ሲል አፍንጫ ደፍጣጣ ጥቁር የባሪያ አሳዳሪ ስርዓት ውስጥ እንዳትገባ የአገልጋይነት መልክ ነው። ራስን በትህትና የማዋረድ ነው እና የሁኔታ መልክ አለ ማለት ነው። ወደ መንፈሳዊ ዓለም ስትገባ ግን ያ መልክ ምን እንደሆነ ስለማታውቀው ያ መልክ በልጁ ነው የተገለጠው ወደዚህ ዓለም ላይ። በእግዚአብሔር መልክ ይኖር የነበረው እኛ እግዚአብሔርን መስለን እንድንኖር ምሳሌ ተደርጎ የመጣ አለ። ስለዚህ ያላየነውን እግዚአብሔርን እንድንመስል አይደለም መጽሐፍ የሚያስገድደን፣ ያየነውን እሱን ማለት ነው። ሮሜ 8:29 የልጁን መልክ ይመስሉ ዘንድ ወሰነላቸው ይላል። ስለዚህ ተወስኗል ማለት ነው፣ የልጁን መልክ እንድንመስል ማለት ነው። እናንተ ወዳጆች እቤት ግቡና ይሄ ቃል ላይ ተደፍታችሁ ጸልያችሁ ዛሬ ካልገባችሁ ነገ ካልገባችሁ ከነገ ወዲያ ሳምንቱን ሙሉ ከዛ የዚህ ቃል ሚስጥር ሲበራላችሁ እናንተ ከዚህ በፊት እንደምትራመዱት ሁሉ አትራመዱ። አየር ላይ ነው መሄድ የምትጀምረው። ጌታ ግን መንፈስ ነው ካለ በኋላ የጌታ መንፈስ ባለበት በዚያ ምን አለ? አርነት ማለት ተፈተህ ነው። በቃ ታስራ አይደለም፣ ተኮራምታ አይደለም፣ ራሱ ይፈታሃል። ጌታ ባለበት ይኸውልህ ባይ ዲፎልት ሰንሰለት ይወልቃል። እኛም ሁላችን አለ በመጋረጃ በማይከደን ፊት ማለት ሊሰወር አይችልም ነው። የሆነ ደብቀኸው ምናምን ያ ብርሃን የሆነ ቦታ ነው አትለው፣ በአደባባይ የሚገለጥ በአደባባይ የሙሴ ግንባር ላይ ወጣው እኮ ብርሃኑ ያለ ምክንያት አለ። ከጀርባው ሊወጣ ይችላል። እዚህ በቤቱ ስምሮ ሆኖ አንዳንዴ በጃኬት እየሸፈነው የሆነ ቀን ደግሞ የመገለጥ ቀን ሐሙስ ከ12 ሰዓት ጀምሮ ይልና እንዴ አርጎ ብርሃን ሊያበራ ይችል ነበር። ግን ምንም ሌላ ቦታ ሳይሆን እዚህ ላይ ግርማው ግንባሩ ላይ መጣ። ምንም ማድረግ የሙሴ ቁርበት አንጸባረቀ። ሙሴ ግንባሩ አበራ፣ ኢየሱስ አካሉ ሙሉ አበራ። ፊቱም በኃይል እንደሚያበራ ፀሐይ ፊቱም በኃይል ያበራል። ሃሌሉያ። እና በመጋረጃ በማይከደናል። ዳግመኛ ሌላ ሚስጥር ልንገርህ፣ መገለጥ ማለት ነው። ሌላ ቦታ ማታገኘው መጋረጃ የተባለ ኪሩቤል ማለት ምን ማለት ነው ታውቀዋል? ጋራጅ ማለት ነው። አሁን ኪሩቤል የተባለው ምን መሰለ? ስጋህ ነው። ስጋ ይጋርዳል። ስጋ መጋረጃ ነው፣ ማረጋገጫው። ኢየሱስ በመስቀል ላይ ሲሰቀል የቤተ መቅደስ መጋረጃ እዛ ተቀደደ። እዛ ሲቀደድ ይሄ ደግሞ ኪሩቤል የተባለው ጎኑ በጦር ተወጋ፣ መጋረጃው ተቀደደ ማለት ነው። ስለዚህ በመጋረጃው በኩል አለና በስጋው አለና ወደ እግዚአብሔር ገባን አለ እና የሆነ ቀን ይሄን አውላልቀ ራባ ሐሶላ ባና የሚበሰብሰው የማይበሰብሰውን ለብሶ ማለት ነው ሌላ ሻይን የሚያደርግ እንደ ሙሴ ግንባር ብቻ አይደለም ሙሉ ሰውነት ግሎሪፋይ ቦዲ ተገጥሞልህ ማለት ከሙታን በመነሳት ብርሃን ወደ ሆነው አባት ወደዛ መተሄድበት ጊዜ አለ። ከዛኛ ሁላችን አለ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ የቱን መልክ?
ያ እግዚአብሔር የወሰነው የልጁን መልክ እንመስል ዘንድ አለ። ከዛ ከክብር አለና ደግሞ ወደ ሌላ ክብር አለ። የክብርም ልክ አለው። እግዚአብሔር በእኛ ላይ የወሰነው ክብር ግን ልክ የለው። ልኩ ማን ነው? ኢየሱስ ነው። ኢየሱስን ደግሞ ፊልጵስዩስ ሄደህ ታየዋለህ። ያለ ልክ በተዋረደበት መጠን ያለ ልክ ከፍ ከፍ አደረገው ይላል። ስለዚህ ልካችን ኢየሱስ ነው። እኩያ አይደለሽም በል አጠገቤ ያለውን የሚነጅስህን ሰፈር ሊያስቀርም ይፈልገውን የኔ ልክ ማንም አይደለም። አብ በልኬ ያዘጋጀው ሰው አለ። አብ በልኬ ያዘጋጀው አዲስ ልብስ አለ። እሱም ክርስቶስ ይባላል። አይ ገደለም እዚህ ላይ የጸለይን ብናቆም ጥሩ። ሳምንት እንቀጥላለን። ሃሌሉያ። ምን ጸልይበት ርዕስ ነው የመጨረሻው ጥቅስ። ጌታ ግን መንፈስ ነው አለ። መንፈስ ነው። ሕግ አይደለም፣ ስነ ስርዓት አይደለም፣ መንፈስ ነው። ስነ ስርዓት ምን መሰለ? ወንዶች በዚህ ሴቶች በዚህ ተቀመጡ ነው። ስነ ስርዓት ምን መሰለ? ቤተ ክርስቲያን ሽማግሌዎች ከፊት ሌሎቻችሁ ደግሞ ከኋላ ተቀመጡ ነው። ስነ ስርዓት ምን መሰለ? በዚህ በኩል እንትና ይግቡ፣ በዛ በኩል ነው። ጌታ ግን መንፈስ ነው። በዚህ ገባ አትለው። ከፈለገ ጣራ ይነቅላል፣ ከፈለገ ከኋላ ያለውን ወደፊት ያመጣዋል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? ነፃነት አለ ነው። ወዳጆቼ በመንፈስ ከመንፈስ የተወለዳችሁ የመንፈስ ቅዱስ ልጆች እና መውጣት መግባታችሁ በመንፈስ ቅዱስ ይሁን። እነዚህ ከእግዚአብሔር የተወለዱ በእግዚአብሔር መንፈስ ይመራሉ። የእግዚአብሔር መንፈስ በል ሲል ትላለህ፣ አትበል ሲል አትልም። ተሰጥቷል። መንፈስ ቅዱስ ምትሄድበትን ይመርጥልሃል፣ ምትውልበትን ይመርጥልሃል። የት ጋር ሳቁ መቆም እንዳለበት ይነግራል። የት ጋር ቁም ነገር መጀመር እንዳለበት። በሚጸለይበት ሰዓት አትቀልድ። በቀልድ ሰዓት ደግሞ አንዴና ቁም ብለህ አጨብጭበ ገብተህ እንደ አዲስ ጴንጤ የሆነ ነገር አትፈላሰፍ። ሰዓቱ የቀልድ ነው፣ የጫወታ ነው። አየሩ እንደዛ ነው። መንፈስ ቅዱስ ሳቅ ካለ መሳቅ ነው። እንደ ጀማሪ አማኝ አታስቸግር። በዘር ወቅት አትተኛ። በመተኛት ሰዓት ደግሞ ወጣት አትዝራ። ለሁሉም ጊዜ አለው። አንተ የተጠራኸው ያ መልክ ተብሏል። እነዚያን መልኮች አላለም። ሌላ መልኮች ሁሉ አጥፍቶ ጌታ አንድ መልክ ብቻ አስቀርቷል። ያ መልክ የልጁ መልክ ነው። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እናመሰግናለን። ቀሪው ጊዜያችንን ሁሉ ባርክልን። ጸጋ ይብዛላችሁ። ተባረኩ በጌታ በኢየሱስ ስም።